ቆይ እናንተን የጨረቃ ፋሚሊ የቻናሌል ቤተሰቦች ሳላመሰግን ይሄን ቪዲዮ አልጀምርም። ትላንትና ሃይሚና ብሩኬ የተደገሰላቸውን ድግስ ተናግሬ የሰራሁትን የማስጠንቀቂያ ቪዲዮ በየሶሻል ሚዲያዎቻችሁ እንድትበትኑት ባዘዝኩት መሰረት ሁላችሁም በመቀባበላችሁ ያ ቪዲዮ ሃይሚና ብሩኬ ጋር ደርሷል። ብሩክም ሃይሚም የጨረቃ ፋሚሊዎችም እንድታዳምጡ የምፈልገው ነገር ዳንኤል የሃይሚን ልደት ሊያከብር ከአንድ ማተሚያ ድርጅት ጋር የሃይሚን ፎቶ በባነር አድርጎ እንዲሰራለት መረጃ ደርሶኛል። በጣም አዝናለሁ ይሄን ስናገር፣ ብዙዎቻችሁ እንደምትደነግጡ አውቃለሁ። ይሄንን ግን መናገር ስላለብኝ እናገራለሁ። ቪዲዮውን አይታ ሃይሚዬ ለእናንተ ለጨረቃ ፋሚሊዎችም ለኔም መልስ ልካለች። ተመልከቱት። ዳኒ ልደቷን ሊያከብርላት ነው ምናምን የሚባል ነገር እየተናፈሰ ነውና አዳምጡ በደንብ። ዳኒ ልደቷን ሊያከብርላት እንደሆነ ትላንትና የተናገርኩት ቪዲዮ የትም ቦታ በነገራችን ላይ ያን መረጃ አልሰማችሁትም። በዋናነት እንደ መጀመሪያ ይዤው የመጣሁት እኔ ነኝ። እንድትጠነቀቁና ስነ ስርዓታችሁን ይዛችሁ ህይወታችሁን አስተካክላችሁ ከተደገሰላችሁ ድግስና ካዘጋጁላችሁ ወጥመድ እንድትወጡ ብዬ የተናገርኩበት ቪዲዮ ደርሶሻል። ተጨነቃችሁ ነው፣ ግራ እየተጋባችሁ ነው። እንደዚህ አስቧል ዳኒ ባክሽን ምናምን እያላችሁ ነው ወይ? መረጃ ካላችሁ እሺ፣ መረጃ ካላችሁ ደስ ይለኛል። ወይ እንደዛ ሲያደርግ የታየበት መረጃ ካላችሁ ደስ ይለኛል፣ እኔም ባቀው ለመጠንቀቅ ማለት። ቆይ እኔ ይኸውላችሁ አንድ ነገር ዝም ብዬ ከመሬት አንስቼ እንዲናፈስ እንዲረበሽ ሶሻል ሚዲያው ላይ እንዲንጫጫ አላመጣውም። ይሄን ቪዲዮ በመቀርጽበት ሰዓት ይሄ ቪዲዮ ውድ ተመልካቾቼ እናንተ ጋር ከመድረሱ በፊት ያንን መረጃና ማስረጃ ለሃይሚ በውስጥ መስመር ልኬላታለሁ። አይታዋለች። ይኸውላችሁ ሀበሻ ሲተርት እንዲህ ይላል፣ ፈረስ ያደርሳል እንጂ አይዋጋም። ሃይሚም ብሩክም ልጅነት ሁሌ የለም፣ ማስተዋላችሁን ተጠቀሙ። እኔ ግን ያልኳት ነገር ተፈጥራ እዚህ ጋር መጥቼ ቪዲዮ ከሰራሁኝ የእውነት በጣም እያዘንኩ ነው። የጨረቃ ፋሚሊዎችም ይሄንን ነገር ለታሪክ ጽፋችሁ ያዙት። ብሩኬ ተመልከቱ። ምንም ያልመሰላቸው ቆይ በጣም ብዙዎቻችሁ ይሄንን ስታዩ ከቀኑ የኮሚኒቲ ፖስት ጀምሮ ብሩክ ምን ነካው ግን? እንዴት ነው በዚህ ደረጃ በሃይሚ ጨክኖ በሃይሚ ላይ ሌላ ሴት ለመደረብ በሃይሚ ላይ ሌላ ሴት ለመቀየር እንዴት በዚህ ፍጥነት ሊቸኩል ቻለ ብላችሁ አስባችሁ ብሩክ እውነትም ቪዲዮ ላይ እንደምታዩት ሌላ ሰው ከሌላ ሴት ጋር ህይወት የጀመረ መስሏችሁ ሊሆን ይችላል። እንዳትሳሳቱ። ለማንኛውም ይሄንን በቃል ሳይሆን በተግባር ያረጋገጠልኝን ብሩኬ ከእንግዳዋ ጋር ያደረገውንና የተነጋገረውን ንግግር በአጭሩ ተመልክታ ነው እንመለስ። ይሄንን ቪዲዮ የምታዩ ከሆነ ልደትሽን ካከበርሽ ጠሪም አውቴጃለሻ ደሞ አምሮብሽ ነሽ። ቆይ በዚህ ደረጃ አዲስ ፍቅር ከጀመራችሁት ሰው ጋር ትነጋገራላችሁ ነው የምትሉኝ? ስለ ኤክሳችሁ በዚህ ደረጃ ልጅቷ ላይ ያለውን ፈገግታ ያለውን ይሄ የፉገራ ፊት ተመልከቱት። አንድ ነገር አስረግጬ ልንገራችሁ፣ እች ልጅ የመጣችሁ ሃይሚን ለማስቀናትና ነገሮች ወዴት እየሄዱ ነው ብላ ሃይሚ እንድታስብ ወዳልሆነ አቅጣጫ ከመሄዷ በፊት ብሩክ ጋር ተመልሳ ነገሮችን እናስተካክል እንፍታው ለማለት እንግዲህ በብሩክ ቤት በብልሃት የተደረገ ነገር ነው። እኔ ግን እዚህ ላይ ተቃውሟለኝ። ሃይሚ ብዙ ባታወራ ደስ ይለኛል፣ ብዙ ባትፎክር ደስ ይለኛል። እኔ ኦሬዲ ካንተ ህይወት ወጥቻለሁ። ምን ነገር የለም። ለመፎከር እኛ ምን ፎክራለን? ምን ማድረግ ከቻልን ማለት ነው። ቆይ በደንብ አድርጋችሁ አዳምጣችኋታል። ለመፎከር እኛ ምን ፎክራለን ያለችው የነዚህን የህፃናት ልጆች ድራማ ግን በጣም አስተውላችሁ እንድትመለከቱትና ከዚህ በኋላ የምናገረውን ይሄ ነገር ባይፈጠር እኔ በሱ ፍቃድ አይደለሁኝ። ዛሬ እሷን ለማስቀናትም ሆነ ሃይሚን አስደንግጠክ አንተ ጋር እንድትመጣ ለማድረግ እችን ልጅ ይዛት መጣሃል ብሩክ።
ሃይሚ ምን አለች? ለመፎከር አድርገውና እኛም መፎከር አያቅተንም ነው ያለችክ። ያ ማለት ትላንትና የተናገርኳት ትላንትና የሰጋኋት ስጋት ዳኒ ከዚህ በኋላ ነይ ልደትሽን ላክብርልሽ ብሎ እችን ልጅ ቢጠራትም ተውት ልደት ማክበሩን። ምክንያቱም ሰርፕራይዝ ሊያደርጋት ይችላል። ደውሎ ነይ ላግኝሽ ቢላት ሃይሚ ይሄንን የዛሬውን ቪዲዮክን አይታ እሱ ጋር ላትሄድ የምትችልበት ምክንያት ይኖራል ብለህ ነው የምታስበው ብሩክ? ይሄ ነገር በጣም ብዙዎቻችሁ ተረድታችሁታል፣ ገብቷችኋል ብዬ አስባለሁ። በጣም ተቃውሟለኝ፣ በጣም እያስፈራኝ ነው። ይሄንን ነገር ሁላችሁም ሼር እያደረጋችሁ አድርሱላቸው። ሃይሚም ብሩክም ተጠንቀቁ። የሃይሚና የብሩኬ ወዳጆች፣ የጨረቃ ፋሚሊ በሙሉ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። ተመልከቱ። ፍቅሯ እያልኩኝ ልቤን ሳስጨንቅ አረግሽኝ በሐሴት ትልቅ። ቆይ እኔ ድራማ የማይበት ለሰው ለሰው ማናደጃና ለሰው ማስቀኛ ተብሎ የተሰራ ቪዲዮ እናንተንም አይመጥናችሁም፣ አላሳያችሁም። ግን የተከበራችሁና የተወደዳችሁ ቻናል ቤተሰቦች በጣም ብዙ ህይወት እያያችሁ ያላችሁ እንዳላችሁ አውቃለሁኝ። ምን ተሰማችሁ በዛሬው ቪዲዮ? እኔ ያልኳት ነገር እኔ የተናገርኳት ነገር ናት በትክክል የተሰማቻችሁ? እባካችሁን መልእክታችሁን ሐሳባችሁን በኮሜንት ጻፉ። ቪዲዮአችንን እያዩት እንደሆነ መቼስ ማሳያው መልሳቸው ነው። ለማንኛውም እናንተም ስሜታችሁን ጻፉልኝ። የሁላችሁንም እያነበብኩ እያየው የመመለስላችሁ ይሆናል። ያ ጋይስ እንግዲህ ከሰሞኑ በሃይሚና በብሩኬ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ ስለሆነ ማለት ነው። በዛሬው ዕለት ሃይሚም በሌላ ፊና ብሩክም በሌላ ፊና በየቤታቸው ቪዲዮ ሰርተዋል። ያው ሃይሚ በሚፍታ ቤት ብትመጣም ማለት ነው። ለመሆኑ ምንድነው የተፈጠረው? ከቪዲዮ ጀርባ ያለውን እውነት ልነግራችሁ ቦታ የተሰይም ያለው እናንተም ያለውን እውነት ከኔ አንደበት ልትሰሙ ከነሱ ቤት በሩጫ እንደምትመጡ ስለማቅ ቦታዬ ላይ በሰዓት የተሰይምላችኋለሁ ማለት ነው። እንኳን በደህና መጣችሁ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የሃይሚና የብሩኬ ወዳጆች የጨረቃ ፋሚሊ በሙሉ የጨረቃ ፋሚሊ አንዱ አካል የሆነው ይሄንን ቤት ሰብስክራይብ በማድረግና የደውል ምልክቷን በመንካት እንዲሁም ቪዲዮውን ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ነገ በሰፊው የምመጣበትን አዲሱን ወይም ሁለተኛውን የዩቲዩብ ቻናሌን አስቀምጬላችኋለሁ። እዛ ከዚህ ቪዲዮ በኋላ እንድንገናኝ ከወዲሁ እየጋበዝኩ የዛሬውን ቪዲዮ በቀጥታ ልጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም የተከበራችሁ ቤተሰቦች እንዴት ናችሁ? ነው ያለው። ፈጣሪ ይመስገን። ዛሬ በአዲስ ቪዲዮ አዲስ ቀን አዲስ ህይወት መተናል። እንኳን በሰላም መጣ። እኛም በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። በጣም ብዙዎቻችሁ የዛሬው ቪዲዮ ከቀኑ የኮሚኒቲ ፖስቱ ጀምሮ አወዛግቧችኋል። እኔ ግን እንደተለመደው የኮሚኒቲ ፖስቴ ላይ ተረጋጉ፣ ማታ እንገናኝ ባልኳችሁ መሰረት መጥቻለሁ። የዛሬው የብሩክ ቪዲዮ ምን ማለት እንደሆነ በደንብ አድርጌ የማስረዳችሁ ይሆናል። ብሩክ ብቻ አይደለም ዛሬ የመጣው። ሰላም የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን አለን። ሁላችንም ሰላም ነን። በድጋሚ ስላየዋችሁ ሃይሚንም ብሩኬንም በጣም ደስ ብሎኛል። ለመሆኑ ዛሬ በየፊና የመጣችሁት ለምንድን ነው? ከብሩክን ጀምርና ወደ ሃይሚ መለሳለሁ። የትም የለም። ይሄን ቪዲዮ እስከ መጨረሻው ተመልከቱት። አዲስ እንግዳ ላስተዋውቃችሁ ነው እና ወደ አዲስ ህይወት አዲስ ላይፍ አዳምጡ በደንብ። ቀደም ያዩዋቸው ነገሮች ነበሩ። አይ ቲንክ ሚፍታ ቤት የኔን ስም ሜንሽን እንዳታደርግ የሚያመጣውን አያለው፣ ትላንትና ስሙት በደንብ የሚያመጣውን አያለው ምናምን ነገር ተብሎ ነበርና አሁን ደግሞ እስቲ የሚመጣውን እኛ ደግሞ መጥቶ ነገሩ የሚመጣውን ቆይ ብሩክ ዛሬ በዋናነት የመጣው ሃይሚ ቀን በሚፍታ ቤት ወይም ደግሞ አሁን የማሳያችሁ ቪዲዮ ላይ ብሩክ ከዚህ በኋላ ስሜን ሜንሽን እንዳታደርግ ብላው አስጠንቅቀው ተናግራለች። ብሩክ እስቲ ዛሬ ደግሞ እኔ የማመጣውን ላሳይሽና ስምሽን እንዴት ሜንሽን እንደማላደርግ ላሳይሽ ብሎ እንግዲህ የልጅነት ግብ ውስጥ ነው ያሉት እነዚህ ልጆች።
ለመሆኑ ብሩክ በዚህ መልኩ ነው የመጣው? ሃይሚስ ለምን ይሆን ዛሬ የመጣችሁ? ዛሬ እንግዲህ የመጣሁትኛ ሚፍታ ደውሎልኝ ነው ፈልግሻለሁ ብሎኝ ነው። እሺ። እና ለምን እንደፈለገኝ አላቅም። ያው በርግጥ ለአንድ ጉዳይ ነው ሊሆን የሚችለው የፈለገኝ። ቆይ በጣም ብዙዎቻችሁ ግልጽ ሆኖ ተረድታችሁታል ብዬ አስባለሁ። ምክንያቱም ባለፈው በቤቱ ብሩክን ለብቻው ጠርቶት ለምን እንደዛ አደረክ ብዬ በጣም ተቆጥቼ ነበረ። ቪዲዮአችንን ያዩታል ስላችሁ ዝም ብዬ አይደለም ውድ ቤተሰቦች፣ ያለ ምክንያት አይደለም እማወራውም፣ ዝም ብዬ አይደለም ቪዲዮ የምሰራው። ሚፍታን በጣም ተቆጥቼው ነበረ። እንግዲህ በትዕዛዛችን መሰረት ዛሬ ሃይሚን ለብቻዋ ሊናገራት ጠርቷት እንግዲህ ደውሎላታል ማለት ነው። ያው ሃይሚን የመጣችበት ዋናው ዓላማና ዋናው ምክንያት ለዛ ነው። ነገር ግን እኔ እንድንጀምር የምፈልገው ከብሩክ አዲስ ነገር ነው። በጣም ብዙዎቻችሁ ጓጉቷችኋል የኔን ሐሳብ ለመስማት። በዚህ ጉዳይ ላይ እናዳምጥ፣ እንመልከትና እኔ እመለሳለሁ። ተመልከቱ። ምንም ያልመሰላቸው ቆይ በጣም ብዙዎቻችሁ ይሄንን ስታዩ ከቀኑ የኮሚኒቲ ፖስት ጀምሮ ብሩክ ምን ነካው ግን? እንዴት ነው በዚህ ደረጃ በሃይሚ ጨክኖ በሃይሚ ላይ ሌላ ሴት ለመደረብ በሃይሚ ላይ ሌላ ሴት ለመቀየር እንዴት በዚህ ፍጥነት ሊቸኩል ቻለ ብላችሁ አስባችሁ ብሩክ እውነትም ቪዲዮ ላይ እንደምታዩት ሌላ ሰው ከሌላ ሴት ጋር ህይወት የጀመረ መስሏችሁ ሊሆን ይችላል። እንዳትሳሳቱ። ለማንኛውም ይሄንን በቃል ሳይሆን በተግባር ያረጋገጠልኝን ብሩኬ ከእንግዳዋ ጋር ያደረገውንና የተነጋገረውን ንግግር በአጭሩ ተመልክታ ነው እንመለስ። ይሄንን ቪዲዮ የምታዩ ከሆነ ተመልከቱ። ልደትሽን ካከበርሽ ጠሪም አውቴጃለሽ ደግሞ አምሮብሽ ነሽ። ቆይ በዚህ ደረጃ አዲስ ፍቅር ከጀመራችሁት ሰው ጋር ትነጋገራላችሁ ነው የምትሉኝ? ስለ ኤክሳችሁ በዚህ ደረጃ ልጅቷ ላይ ያለውን ፈገግታ ያለውን ይሄ የፉገራ ፊት ተመልከቱት። አንድ ነገር አስረግጬ ልንገራችሁ፣ እች ልጅ የመጣችሁ ሃይሚን ለማስቀናትና ነገሮች ወዴት እየሄዱ ነው ብላ ሃይሚ እንድታስብ ወዳልሆነ አቅጣጫ ከመሄዷ በፊት ብሩክ ጋር ተመልሳ ነገሮችን እናስተካክል እንፍታው ለማለት እንግዲህ በብሩክ ቤት በብልሃት የተደረገ ነገር ነው። እኔ ግን እዚህ ላይ ተቃውሟለኝ። ብዙ ባታወራ ደስ ይለኛል፣ ብዙ ባትፎክር ደስ ይለኛል። እኔ ኦልሬዲ ካንተ ህይወት ወጥቻለሁ። ምን ነገር የለም። ለመፎከር እኛ ምን ፎክራለን? ምን ማድረግ ከቻልን ማለት ነው። ቆይ በደንብ አድርጋችሁ አዳምጣችኋታል። ለመፎከር እኛ ምን ፎክራለን ያለችው የነዚህን የህፃናት ልጆች ድራማ ግን በጣም አስተውላችሁ እንድትመለከቱትና ከዚህ በኋላ የምናገረውን ይሄ ነገር ባይፈጠር እኔ በሱ ፍቃድ አይደለሁኝ። ዛሬ እሷን ለማስቀናትም ሆነ ሃይሚን አስደንግጠክ አንተ ጋር እንድትመጣ ለማድረግ እችን ልጅ ይዛሃት መጣሃል ብሩክ። ሃይሚ ምን አለች? ለመፎከር አድርገውና እኛም መፎከር አያቅተንም ነው ያለችክ። ያ ማለት ትላንትና የተናገርኳት ትላንትና የሰጋኋት ስጋት ዳኒ ከዚህ በኋላ ነይ ልደትሽን ላክብርልሽ ብሎ እችን ልጅ ቢጠራትም ተውት ልደት ማክበሩን። ምክንያቱም ሰርፕራይዝ ሊያደርጋት ይችላል። ደውሎ ነይ ላግኝሽ ቢላት ሃይሚ ይሄንን የዛሬውን ቪዲዮ ክን አይታ እሱ ጋር ላትሄድ የምትችልበት ምክንያት ይኖራል ብለህ ነው የምታስበው ብሩክ? ይሄ ነገር በጣም ብዙዎቻችሁ ተረድታችሁታል፣ ገብቷችኋል ብዬ አስባለሁ። በጣም ተቃውሟለኝ፣ በጣም እያስፈራኝ ነው። ይሄንን ነገር ሁላችሁም ሼር እያደረጋችሁ አድርሱላቸው። ሃይሚም ብሩክም ተጠንቀቁ። ብሩክም ሃይሚም የጨረቃ ፋሚሊዎችም እንድታዳምጡ የምፈልገው ነገር ዳንኤል የሃይሚን ልደት ሊያከብር ከአንድ ማተሚያ ድርጅት ጋር የሃይሚን ፎቶ በባነር አድርጎ እንዲሰራለት መረጃ ደርሶኛል። በጣም አዝናለሁ ይሄን ስናገር፣ ብዙዎቻችሁ እንደምትደነግጡ አውቃለሁ። ይሄንን ግን መናገር ስላለብኝ እናገራለሁ። በዚህ ጉዳይ ላይ መልስ ሰጥታናለች። ሃይሚን እናዳምጣት። ዳኒ ልደቷን ሊያከብርላት ነው ምናምን የሚባል ነገር እየተናፈሰ ነውና አዳምጡ በደንብ። ዳኒ ልደቷን ሊያከብርላት እንደሆነ ትላንትና የተናገርኩት ቪዲዮ የትም ቦታ በነገራችን ላይ
ያን መረጃ አልሰማችሁትም። በዋናነት እንደ መጀመሪያ ይዤው የመጣሁት እኔ ነኝ። እንድትጠነቀቁና ስነ ስርዓታችሁን ይዛችሁ ህይወታችሁን አስተካክላችሁ ከተደገሰላችሁ ድግስና ካዘጋጁላችሁ ወጥመድ እንድትወጡ ብዬ የተናገርኩበት ቪዲዮ ደርሶሻል። እኔ ከተናገርኩት በኋላ እኔ ያን መረጃ ካወጣሁት በኋላ ነው እኔን ተከትሎ የኔን ቪዲዮ አይተው አብዛኞቹ ዩቲዩበሮች እየተደጋገሙና እየተቀባበሉ ያን መረጃ እያወጡት ያሉት። በተጣበበችው የሥራ ሰዓቴ አጣብቤ መጥቼ ነው ያን መረጃ ለነሱም ለናንተ የጨረቃ ፋሚሊዎችም እንድታደምጡትና ነገሮችን አስተውላችሁ እንድትሄዱ ለሃይሚና ለብሩክ ያን መረጃ ማውጣቴ። ለማንኛውም እስቲ መልሷን እናስጨርሳት። ተጨነቃችሁ ነው፣ ግራ እየተጋባችሁ ነው። ሃይሚ እንደዚህ አስቧል ዳኒ ባክሽን ምናምን እያላችሁ ነው ወይ? መረጃ ካላችሁ እሺ፣ መረጃ ካላችሁ ደስ ይለኛል። ወይ እንደዛ ሲያደርግ የታየበት መረጃ ካላችሁ ደስ ይለኛል፣ እኔም ባቀው ለመጠንቀቅ ማለት። ቆይ እኔ ይኸውላችሁ አንድ ነገር ዝም ብዬ ከመሬት አንስቼ እንዲናፈስ እንዲረበሽ ሶሻል ሚዲያው ላይ እንዲንጫጫ አላመጣውም። ይሄን ቪዲዮ በመቀርጽበት ሰዓት ይሄ ቪዲዮ ውድ ተመልካቾቼ እናንተ ጋር ከመድረሱ በፊት ያንን መረጃና ማስረጃ ለሃይሚ በውስጥ መስመር ልኬላታለሁ። አይታዋለች። ይኸውላችሁ ሀበሻ ሲተርት እንዲህ ይላል፣ ፈረስ ያደርሳል እንጂ አይዋጋም። ሃይሚም ብሩክም ልጅነት ሁሌ የለም፣ ማስተዋላችሁን ተጠቀሙ። እኔ ግን ያልኳት ነገር ተፈጥራ እዚህ ጋር መጥቼ ቪዲዮ ከሰራሁኝ የእውነት በጣም እያዘንኩ ነው። የጨረቃ ፋሚሊዎችም ይሄንን ነገር ለታሪክ ጽፋችሁ ያዙት። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። እንደወደዳችሁትና እንደዝናናችሁበት ምንም ጥርጥር የለኝም። ያው የብሩክ ስራ ቢያዝናናም የሚመጣው ነገር ግን በጣም ያስፈራኛል። ብልጥ ሆናችሁ ነገሮችን ብታስተካክሉ በጣም ደስ ይለኛል። እንዳልኩት እንግዲህ ፈጣሪ በየመሃላችሁ ዘወትር እንዲገኝ እንዲገባ መልካም ምኞቴ ነው። እስካሁን እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደርጋችሁ ሰዎች ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት፣ ቪዲዮውን ላይክ ማድረጋችሁን ሳትረሱ። ቅድም መጀመሪያ ላይ እንዳልኩት ከኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን ሊንክ ንኩትና ሁለተኛው ወይም ነገ በሰፊው በመጣበትን የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ እዛ ጠብቃችኋለሁ። እዛ እንገናኝ። እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁና እየተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።